ቀጣዩ የሚቀርበው ደግሞ ለተማሪዎች ውጤትና ስነ ምግባር መሻሻል ወሳኝ ሚና የሚጫወተው መምህራን ናቸው በሚል የፕሮፌሽናል ዲቤቱን የሚያቀርቡልን ዶክተር የቆየዓለም ደሴ ተባባሪ ፕሮፌሰር ናቸው። በአዲስ አበባ ዩኒቨርሲቲ የትምህርት ቋንቋዎች ጥናት ኮሌጅ ኤክስኪዩቲቭ ዲን ናቸው። እሳቸውን ወደ መድረክ ጋብዛለሁ። እንዴት አደራችሁ? እንኳን በሰላም ተገናኘን። ከትምህርት ባለሙያዎች ጋር መገናኘት በጣም ጥሩ ነው። ምክንያቱም መምህርም ስለሆንኩ አይ ቲንክ የጋራ ጉዳያችን ስለሆነ በእንደዚህ አይነት ነገር መወያየት ጥሩ ነው። መጀመሪያ ቀጥታ ወደ አዘጋጀሁት ነጥብ ከመሄዴ በፊት የአዲስ አበባ ከተማ የትምህርት ቢሮን ማመስገን እፈልጋለሁ። አንደኛ ላገኘሁት እድል፣ ሁለተኛ እንደዚህ አይነት ሙያዊ ውይይቶች በጣም ትልቅ ጠቀሜታ አላቸው። ምክንያቱም የአንድ የትምህርት ስራ ጥራት፣ ውጤታማነት የሚገለጸው በእንደዚህ አይነት ውይይቶች ነው። ሙያዊ ውይይቶች ካሉ በተለይ በክልል ደረጃ እንደዚህ ካለ እኔ የምረዳው ምንድን ነው ይሄ ነገር ካስኬድ እየተደረገ ወደ ታች እየወረደ መምህራንና ተማሪዎች ድረስ ይደርሳል። ስለዚህ ትምህርት ትርጉም የሚኖረው ውይይት ሲኖረው ነው እና እንደዚህ አይነት ፕላትፎርም ማዘጋጀቱ በእውነት ያስመሰግነዋል። እኔም እድሉን አግኝቼ እዚህ በመምጣቴ በጣም ደስተኛ ነኝ። እኔ ይዤው የመጣው ርዕስ እንደምታዩት መምህራን የበለጠ፣ ይችን ቃል በደንብ ያዙ። መምህራን ብቻ አይደለም፣ መምህራን የበለጠ ኢምፖርተንት ናቸው። ርዕሱን እንደምታዩት why teachers matter more than parents for students academic success and behavior። በምን ምክንያት ነው የበለጠ መምህራን የበለጠ የሚሆኑ? ይሄ ሁለት ጎን ነው። ችግር ካለም የመጀመሪያ ጣት የሚቀሰረው መምህራን ላይ ነው። ስኬት ካለም ያ ነገር የሚሰጠው ለመምህራን። በዛ አይነት እንድትረዱኝ ይፈልጋል። መጀመሪያ ሴቲንግ ዘ ኮንቴክስት ያልኩት ምንድነው? የውይይቱን አውድ ማስቀመጥ ይፈልጋል። መጀመሪያ እኔ ተከራክሬ አላውቅም፣ ክርክር አድርጌ አላውቅም። ውይይት በጣም ብዙ ጊዜ አድርጌያለሁ። የማምንበትን ሀሳብ በኤቪደንስ አቅርቤ፣ ያው የአካዳሚክ ሰው እንደዛ ስለሆነ ተወያይቼ ያውቃለሁ። ስራችን የሚያኑ ተከራክሬ ግን አላውቅም። አንድ ይህንን ያዙ። ሁለት እኔ አም ቦዝ ፔረንት ኤንድ ቲቸር፣ መምህርም ነኝ ወላጅም ነኝ። ሁለት ሚና አለኝ። መምህር የበለጠ ስል ወላጅነትን ረስቸው አይደለም፣ ወይም ደግሞ የማቀርባቸው መምህር የበለጠ ይሆናል ስል በቲዮሪ ብቻ ያነበብኩትን፣ እኔ ሳይኮሎጂ ተማሪ ስለሆንኩ ኤጁኬሽናል ሳይኮሎጂ፣ ዲቨሎፕመንታል ሳይኮሎጂ ቅድም ጓደኛዬ እንዳቀረበው ያንን ብቻ አለምንቤው ሳይሆን አዝ ኤ ፔረንት ደግሞ የተፈተነ ህይወት አለ። ልጆች አሉኝ። እነሱ በምን ያህል ሁኔታ ባደርግ ነው፣ ሁለተኛ ልጆችስ ደግሞ ማን ነው ኢምፖርተንት የሚሉት የሚለውንም መሰረት ኤክስፒሪየንሻል የሆነም ነገር አለኝ ማለት ነው። አንድ መጀመሪያ ላይ መረዳት ፖይንተሯ የትኛዋ ነች? ታሳያለህ ፖይንተሯ
አታሳይ። ኦኬ እንትኑን አቆም እያደረኩ ለማሳየት ፈልጌ ነበረ፣ አትሰራም። ስለዚህ መጀመሪያ ላይ እንግዲህ የውይይቱን አውድ እያስቀመጥኩ ነው ብያቸዋለሁ። የመጀመሪያው እኛ እንደ ትምህርት ባለሙያዎች እንደ መምህራን ትምህርትን እንደሚመራ ሰው ተማሪዎችን እንዴት ነው መረዳት ያለብን? ዌር አር ዴይ የት ቦታ ናቸው? በትምህርት ስርዓቱ በአጠቃላይ ሁኔታ ተማሪዎቹ የት ውስጥ ናቸው የሚለውን መረዳት ተገቢ ነው። ስቱደንት ኢን ኮንቴክስት ተማሪዎቹ በሆነ አውድ ውስጥ ናቸው። they are not isolated learners የተነጠሉ የተገለሉ የሚማሩ አይደሉም። የሆነ ስርዓት ውስጥ ያሉ ናቸው። ስለዚህ ባህሪያቸውንም የትምህርት ውጤታቸውንም ሁለንተና ነገራቸውን የሚወስነው አንድ ነገር ብቻ ሳይሆን ስርዓት ነው፣ ሲስተም ነው፣ ኮንቴክስት ነው፣ አውድ ነው። ስለዚህ ተማሪዎቻችንን መረዳት ያለብን እንደ አንድ ተማሪ ለብቻው ሲንግል አውት አድርገን ሳይሆን the student in a school context, the student in a family context, the student in a neighborhood context, the student in a policy context. ኦኬ እንደዚህ ሰፋ አድርገን ካልተረዳን መጨረሻ ላይ የምናመጣው ኮንክሉዥን ጠማማ ይሆናል። በዚህ ርዕስ ላይ ደግሞ ውይይት ማካሄድ በጣም ኢምፖርተንት ነው። ምክንያቱም ቀጥታ የፖሊሲ አውጪዎችንም የፕራክቲሽነሮችን መምህራንን ማለት ነው ሁኔታ ይወስናል። ስለዚህ በደንብ ሲሪየስ መሆን አለብን ማለት ነው እና student in context, understanding a student not as an isolated learner but as someone whose academic performance and behavior are dynamically shaped by multiple and interacting environments. static አይደለም። እነዚህ መስተጋብር የሚፈጥሩት ነገሮች በየጊዜው ከእድሜ ከልጆች የክፍል ደረጃ ከባህሪ እድገት ጋር አብረው እየተለወጡ የሚሄዱ ናቸው። ስለዚህ ይህንን አንድ እንድትይዙልኝ ይፈልጋል። ያንን ሞዴል አይታችሁት ከሆነ ይሄ በሳይኮሎጂ ትምህርት አንድ በጣም የታወቀ ሞዴል ነው። አይ ሆፕ ብዙዎቻችሁ በተለያየ መንገድ አይታችሁታል። የብሮንፌን ብሬነር የሚባል ሰው የልጆችን የትምህርትም ሆነ የባህሪ እድገት ለመረዳት ያወጣው ሞዴል at the center of the model is the student። እንደምታዩት መሀል ላይ ያለው ተማሪው ነው። ተማሪው በብዙ አውዶች የተከበበ ነው። የመጀመሪያው ማይክሮ ሲስተም ይላል። እዛ ማይክሮ ሲስተም ውስጥ ቤተሰብ አለ፣ ጓደኞች አሉ፣ ትምህርት ቤት አለ፣ ሄልዝ ሰርቪስ አሉ፣ የሃይማኖት ተቋማት አሉ። እነዚህ ሁሉ የራሳቸው ተጽዕኖ አላቸው፣ ቀጥተኛ ተጽዕኖ። ከዛ ቀጥሎ ሜሶ ሲስተም ይላል። ሜሶ ሲስተም ደግሞ እኔ በጣም የቅድም ድራማ ያቀረቡልን ሰዎች በቃ በዛ ላይ ተመስርተን ውይይት ማካሄድ እንችል ነበር። የኛ እንትንም ያን ያህል ምክንያቱም ብዙ ነገሮችን የነካኩት። ሜሶ ሲስተም ማለት የሁለት ስርዓቶች ግንኙነት ወሳኝ። እነዚህ ሁለት ስርዓቶች ለምሳሌ በእኛ የትምህርት ምንድነው ስርዓት ውስጥ የወላጅ መምህር ተማሪ ህብረት የሚባል አለ አይደል? ያ ህብረት ሁለት ስርዓቶችን ነው የሚያገናኝ፣ ቤተሰብንና ትምህርት ቤት። ስለዚህ ልጆቹ እነዚህ ስርዓቶች መገናኘታቸውን ካወቁ በባህሪያቸው ላይና በትምህርት ውጤታቸው ላይ ተጽዕኖ ያመጣል። ስለዚህ ቤተሰብ ለብቻው፣ ትምህርት ቤት ለብቻው፣ ትምህርት ቢሮ ለብቻው መስራት አይደለም። ሜሶ ሲስተም ማለት ኢንተራክቲንግ ሲስተምስ ኢንተራክሽን ኢምፖርታንት ነው እያለ ይቀጥላል። ኤክሶ ሲስተም የተማሪዎችን ባህሪና የትምህርት ውጤት የሚወስኑት ትምህርት ቤት ወር ቤተሰብ ወይ ጓደኛ ወር ጎረቤት ምናምን ብቻ አይደለም።
የወላጆች የስራ ቦታ ለምሳሌ what's going on there ወላጅ ፕሮሞሽን አግኝቷል፣ ወላጅ ዲሞሽን ሆኖ ከአንዱ ክፍለ ከተማ ወደ ሩቁ ሂዷል። it matters ኦኬ። የልጆችን እድገትና ባህሪ ትምህርት ውጤት ይወስናል። ቀጥታ ልጆቹ የወላጆች ስራ ቦታ ጋር ግንኙነት የላቸው but through their parents እንደዚህ አይነት ነገሮች ተጽዕኖ ያሳድራል። እሱ ብቻ አይደለም፣ ማክሮ ሲስተም የሚባለው ሰፋ ያለው the culture የኛ ሀገር የትምህርት ባህል ምን ይመስላል? ያ ባህላችን የትምህርት ባህሉ ሲወርድ ሲዋረድ የመጣው እንዴት ነው? is it connected ከትራዲሽናል ኤጁኬሽኑ ጋር ከሞስክ ኤጁኬሽኑ ከቸርች ኤጁኬሽኑ ጋር አብሮ የተጣመረ ከዛ ግሮው ያደረገ ነው ወይስ ደግሞ ለብቻው የሆነ ነው? ተማሪዎችን እንዴት ነው የሚያው? የኛ ባህል ተማሪ እንዴት መሆን አለበት ነው የሚለው። ፖሊሲ አናዘር ማክሮ ሲስተም ፖሊሲ ማተርስ። ቅድም ያ ሰውዬ ፖሊሲ አይሆንም ኖ ኖ ኖ ተማሪዎች ፖሊሲ ውስጥ የሉም ቀጥታ። ነገር ግን what is going on there ተጽዕኖ አለ። ስለዚህ እኔ አንድ ነገር እንደ ምንድን ነው ማለት ኦኬ። ስለዚህ ለዚህ ውይይት ስቲል ያ ሴቲንግ ዘ ኮንቴክስት የሚለው የውይይታችንን አውድ እያስቀመጥኩ ነው። እንደ ሳይኮሎጂ ተማሪነቴ እናንተም እንደ ትምህርት ባለሙያነታችሁ እንደ መምህርነታችሁ አንድ ነገር መረዳት ያለብን ምንድን ነው? አካዳሚክ ሰክሰስ ኤንድ ቢሄቪየር ኢመርጅ ፍሮም ኢንተራክሽንስ አክሮስ ዚስ ሲስተምስ። ቅድም ባየናቸው ስርዓቶች ነው የሚመጣው፣ ለብቻው በአንዱ ብቻ አይሆንም። ስለዚህ አሁን የቅርብ ጊዜ ምርምሮች የሚያተኩሩት ዘር ኢዝ ኤ ሽፍት አለ። ያ ሽፍት ከምንድን ነው? ኤ ሽፍት ፍሮም ሁ ማተርስ ሞር የሚል አይደለም። ማን ነው በጣም ምናምን ኢምፖርታንት ወላጅ ነው ወይስ መምህር ነው የሚለው it doesn't help us honestly speaking። እኔ I have to declare this ምክንያቱም ተማሪም የሳይኮሎጂም ተማሪ የትምህርትም ባለሙያም አሁን ደግሞ ዲንም ነኝና አይ ወላጅ ነው በጣም ኢምፖርታንት መምህር ነው ብቻ ብለን በተለይ for educational leaders that's not important። ስለዚህ there is a shift በምርምሩም ያለው ሽፍት ምንድነው? under what conditions do teachers parents and contexts matter most? በምን አይነት ሁኔታ ነው መምህርም ኢምፖርታንት የሚሆነው ወላጅም ኢምፖርታንት የሚሆነው? ይህንን ማየት አለብን። አሁን ቅድም ወንድሜ የወላጅን ሚና አቅርበዋል። ያ it is a routine activity of every parent። የማንኛውም ወላጅ የየቀኑ ተግባር ነው። የተለየ ነገር የተማሪዎች ባህሪ እድገትና የትምህርት ምናምን ወላጆች የተለየ ምናምን የሚል እኔ አላየሁም። እያንዳንዱ ወላጅ እንደ ወላጅ ምን ማድረግ እንዳለብን ያለውን ነው የነገረን። ከዚህ ግን ማን ነው የበለጠ ኢምፖርታንት የሚሆነው በምን ሁኔታ የሚለው ዳስ ኢምፖርታንት። ስለዚህ እኔ አሁን የማቀርበው መምህራን የበለጠ ኢምፖርታንት ናቸው። በተወሰኑ ጊዜያት በተወሰኑ ሁኔታዎች እየተከተላቸው ነው አይደል? በተወሰኑ ሁኔታዎች እነዛ ምንድን ናቸው ሁኔታዎቹ? ስለዚህ ያንን ለማጠናከር ይህንን አንድ ጥቅስ አለ። አይ ሆፕ ይህንን ጥቅስ በደንብ የምታውቁት ይመስለኛል።
The quality of an education system cannot exceed the quality of its teachers. የመምህራን ሚና ከፍተኛ ነው። መምህራን ክሪቲካል ናቸው። መምህራን ኢምፖርታንት ናቸው የሚለው እስከምን ድረስ ይዘልቃል? የአንድ ትምህርት ስርዓት ፖሊሲ ቲቸርስ ኳሊቲ ኢዝ ኤ ፕሮክሲ ሜዥር ነው። የመምህራን ጥራት ፖሊሲን ለመለካት የሚያስችል ያህል ቅርብ ነው። ለዛ ነው the quality of an education system cannot exceed the quality of its teachers. ከመምህራን ጥራት በላይ አይሆንም። መምህራን ጥራት ካላቸው ብቁ ከሆኑ በሙሉ ልብነት ስለ ትምህርት ጥራቱ ስለ ፖሊሲው ጥሩነት መናገር ይቻላል። ይሄ ምንን ያሳያል? መምህራን ኳሊቲ መምህራን ማተርስ more than parents. መቼ? in contexts where parental awareness ለምሳሌ እኔ አሁን የማቀርባቸው ነጥቦች መምህራን የበለጠ ኢምፖርታንት ናቸው ብዬ የማቀርባቸው በተለይ ሁሉንም የመምህራንን ሚና አይደለም ያመጣሁት፣ የመምህራንን ስራ አይደለም፣ በጣም ትንሽ ነጥቦች ናቸው ያመጣሁት። እነዛ ግን በእኛ ሀገር በተለይ የትምህርት ስርዓት ውስጥ የበለጠ ትርጉም አላቸው ብዬ ማምናቸው ነው ያመጣሁት። የመምህራን ሚና ይጎላል። ለምሳሌ ፔሬንታል አዌርነስ፣ ፔሬንታል ኢንጌጅመንት፣ ፔሬንት ቴክኖሎጂካል እና ዲጂታል አዌርነስ ዝቅተኛ በሆነበት አውድ መምህራን ወላጆች ስለ ልጆቻቸው ትምህርት እንዴት እንደሚሳተፉ እንዴት እንደሚያግዙ ልጆቻቸውን በቴክኖሎጂ እንዴት እንደሚረዱ ልጆቻቸው በትምህርት ደረጃ ከፍ ሲሉ እንዴት እንደሚያስጠኑ እንዴት እንደሚያርጉ በማይታወቅበት ወይም ይሄ ግንዛቤና ይሄ ክህሎት ዝቅተኛ በሆነበት አውድ የመምህራን ሚና በጣም ከፍተኛ ነው። ይሄ ስለዚህ እኔም ማምነው ምንድነው አሁን በእኛ ሁኔታ መምህራን በለጥ ያለ ሚና አላቸው። ብዙ ጊዜ እንዳሉስ these are the key situations where teachers matter more than parents. መምህራን ከወላጆች የበለጠ ሚና የሚኖራቸው በሚከተሉት ነጥቦች ነው። በእነዚህ ሁኔታዎች መምህራን የተሻለ ሚና ይኖራቸዋል። አንደኛው when learning is highly structured, curriculum driven and academic. መማር በጣም አካዳሚክ ሲሆን ልክ እንደ ኢትዮጵያ ትምህርት የኢትዮጵያ ትምህርት is too academic. እኔ እድል ገጥሞኝ የትምህርት ፍኖተ ካርታ በሚዘጋጅበት ጊዜ I was one of the researchers እና የሞሮርለስ የከሪኩለም ቴክስት ቡኮችን ምናምን ፈትሸናል። ያ ችግር አሁንም አለ። ትምህርቱ ኮንቴንት ሎድድ ነው፣ በጣም አካዳሚክ ነው። ከህይወት ጋር ቀጥታ ተማሪዎቹ እዛ ሄደው ኢንዱስትሪ ውስጥ ሄደው የሆነ ስራ ቦታ ሄደው እንዲማሩ ምናምን የሚያደርጋል። በአብዛኛው ኢትስ ቱ አካዳሚክ። ከሪኩለሙ ቤዝድ ነው። ከሪኩለሙ ነው ዲክቴት የሚያደርገው። አክቹዋሊ የብዙ ሀገሮች የትምህርት ስርዓት እንደዛ ነው። ፊክስድ የሆነ ከሪኩለም ነው፣ ስትራክቸርድ ነው። በዚህ አይነት የትምህርት ስርዓት ውስጥ የመምህራን ሚና በጣም ይጎላል። ምክንያቱም learning depends on expert instruction, sequencing of content, feedback and assessment. ይኸውላችሁ ቅድም ጓደኛዬ መምህራን ይደግፋሉ ምናምን ነው ያለው። እኔ ደግሞ ማውቀው የተገላቢጦሽ ነው። ፔሬንትስ ሳፖርት፣ ቲቸርስ ቲች
and teachers instruct ወላጆች ይደግፋሉ፣ ያመቻቻሉ ሁኔታዎችን። ዋናውን ነገር ግን የትምህርት ነገር የሚያቀርቡት ፕላን አድርገው መርጠው ክፍል ውስጥ ቲያትሩን የሚሰሩት መምህራን ናቸው። ስለዚህ በእንደዚህ አይነት ሁኔታ መምህራን ኢምፖርታንት ናቸው። ቲቸርስ ሃቭ ዘ ፕራይም ሮል ቱ ኮንትሮል ከሪኩለም፣ ፔዳጎጂ፣ ፔሲንግ ኤንድ ኢቫሉዌሽን። የተማሪዎችን ውጤት እኮ ስንል ሌላ ነገር እኮ አይደለም። ተማሪዎች ክፍል ውስጥ ትምህርት ቤት ውስጥ ብቻ አይደለም፣ ትምህርት ቤት ውስጥ አይደለም፣ ክፍል ውስጥ what's going on in the classroom matters። ስለዚህ teachers are the primary drivers of instruction. They decide what is taught, how it is taught, and how learning is assessed. ስለዚህ ይሄ የተማሪዎችን የውጤት ብቻ ሳይሆን ባህሪያቸውንም ሼፕ ያደርጋል እና መምህራን ላይ ኢንቨስት ማድረግ ትልቁ ኦፍ ኮርስ የተወሰኑ ሀገሮች ጥናት አድርገዋል። ኢንቨስትመንት ኦን ቲቸርስ ኤንድ ስቱደንትስ ለርኒንግ አውትካም የሚል እና መምህራን ላይ ኢንቨስት ከተደረገ መምህራን ጥራት ካላቸው ኳሊቲ ካላቸው የተማሪዎች ውጤት ይሻሻላል። ቢሊቭ ሚ ቲቸርስ ማተር። ሁለተኛው ነጥብ ቱዴይስ ስቱደንትስ ስፔንድ ማች ኦፍ ዜር ታይም ዊዝ ቲቸርስ ኖት ዊዝ ፔረንትስ። ቅድም ወንድሜ ልጆች ረጅም ጊዜያቸውን ከወላጆቻቸው ጋር ያሳልፋሉ። ኦፍ ኮርስ የስ ከወላጆቻቸው ጋር አይደለም ያሳልፋሉ፣ እቤት ውስጥ ያሳልፋሉ። የመኝታ ጊዜው ከተቆጠረ ነው። ያ ብዙ ጥናት አለ። እኔ ሆነስትሊ ስፒኪንግ እኔ የአዶለሰንት ሳይኮሎጂ የሚባል አስተምራለሁ። ስለዚህ አንዱ አሁን ኢመርጅ እያደረገ ያለው ነገር ምንድን ነው? የወላጆችና የልጆች መለያየት። ቤት ውስጥ ወላጆችና ልጆች ረጅም ጊዜ አያሳልፉም፣ ኢንተራክት አያደርጉም። ከመኝታ ጊዜ ውጪ ያለውን ሰዓት ልጆች የሚያሳልፉት ከመምህራንና ከጓደኞቻቸው ጋር ነው። ከወላጆች ጋር ራሳቸውን እዩ። በተለይ እንደ አዲስ አበባ አይነት ከተማ ውስጥ በተለይ የዱዋል አርኒንግ ፋሚሊ የሚባል ሁለቱም እናትም አባትም ሰራተኞች ከሆኑ ልጆችና ወላጆች በአብዛኛው ተለያይተዋል። ወላጆች ጠዋት ይወጣሉ። እንደውም ብዙ ፋሚሊ ላይ ከልጆቻቸው ቀድመው ይወጣሉ፣ ማታ ይመጣሉ፣ ይደክማሉ፣ የቤት አለ። ስለዚህ ረጅሙን ሰዓት ከወላጅ ጋር አይደለም ልጆች የሚያሳልፉት፣ ከመምህራን ጋር ነው። አሁን እየመጡ ያሉት ጥናቶች ግን ደግሞ ልጆች ረጅም ሰዓት የሚያሳልፉት ከጓደኞቻቸው ጋር ነው። ፊዚካሊም ኤንድ ሌተር ቨርቹዋሊ ልክ ከትምህርት ቤት እንደወጡ በቨርቹዋሊም በስልክም በምናምን። ስለዚህ በእንደዚህ አይነት አውድ ቲቸርስ አር ሞር ኢምፖርታንት። ስቱደንትስ ስፔንድ ሞር ዛን 6 hours a day with teachers። ዌኪንግ አወርስ የሚባለውን ከእንቅልፍ በኋላ ያለውን እንጂ እንቅልፍ ላይማ ሁሉም ኢንተራክሽን የለው። ኖት ኦንሊ ዛት በዛ ሰዓት ውስጥ ኢንስትራክሽን ይሰጣል፣ በየቀኑ ይደጋገማል፣ ኩሙሌቲቭ ኢፌክት አለ። ስለዚህ መምህራን ኢምፖርታንት የሚሆኑት ፍሪኩዌንሲ ኦፍ ኢንስትራክሽን ፕላስ ፕሮክሲሚቲ፣ ቅርርብ፣ የመምህራን ቅርርብና ደጋግሞ መገናኘትና ደጋግሞ ተማሪዎችን ማስተማር ኢዝ ኢኳል ቱ ስትሮንገር ኢምፓክት ኦን ስቱደንትስ ለርኒንግ አውትካም ኤንድ ስቱደንትስ ቢሄቪየር። ስለዚህ የተማሪዎችን ባህሪ እድገትም ይኸው እዚህ እንደምታዩት ነው። ብዙ
ረጅም ሰዓት የሚያሳልፉት ኢንተራክት የሚያደርጉት የሚተያዩት ከወላጆቻቸው ጋር አይደለም። አሁን በዘመናዊ ጊዜ ላይፍ ዲማንዲንግ ስለሆነ የወላጅና ይሄ ኢትስ ዌል ስታዲድ በጣም የተጠና ነው፣ ሪፖርትድ ነው። የወላጅና የልጆች ሰዓት አብረው የሚያሳልፉት ሰዓት በጣም ቀንሷል። ሌላ መምህራን በጣም ኢምፖርታንት የሚሆኑበት አውድ መቼ ነው? በድህነት ኢምፖቨሪሽድ የሆነ ሆም ኢንቫይሮንመንት ኔበርሁድ ካለ ተማሪዎቹ ከእንደዛ አይነት አካባቢ የሚመጡ ከሆነ እና ተማሪዎቹ ሊሚትድ የሆነ አካዳሚክ ሰፖርት ካለ ድጋፍ ለተማሪዎች የሚሰጠው አካዳሚክ ድጋፍ በጣም አነስተኛ ከሆነ የወላጆች ተሳትፎ ዝቅተኛ ከሆነ በሌላ ኤንጌጅመንት ዝቅተኛ ከሆነ በእንደዚህ አይነት ሁኔታ መምህራን ከፍ ያለ ሚና አላቸው። እንዲያውም ምንድነው የሚለው ጥናቶች የሚያሳዩት ያንን ዲስአድቫንቴጅ የማካካስ ሚና አላቸው። ቤት ውስጥ ያለውን ምቹ ያልሆነውን ባይ ዘ ዌይ ስኩልስ አር ግሬት ኢኳላይዘርስ ይባላል። ትምህርት ቤት እኩልነት እና ኖርማላይዜሽን የሚፈጥሩ ናቸው ለተማሪዎች። ትምህርት ቤት ውስጥ ደግሞ ካሉት ቁልፍ እና ዋነኛ አክተሮች መምህራን ናቸው። ስለዚህ ተማሪዎቹ ወደ ትምህርት ቤት ሲመጡ የቤት ውስጥ የነበረው ጥሩ ያልሆነ ሪሶርስ የሌለበት ሁኔታ ያን ሁሉ የማካካስ አቅም አላቸው መምህራን። ስለዚህ ቲቸርስ ማተር ሞር ዘን ፔረንትስ ዱ። እንደምታዩ ኳሊቲ ቲቸርስ ካን ባፈር ኮምፐንሴት ኦር ኢንትራፕት ዲስአድቫንቴጅ። ይሄ ደግሞ ዚስ ኢዝ ሪያሊቲ ፓርቲኩላርሊ አዲስ አበባ ከተማ ውስጥ ብዙ ተማሪ ኢምፖቨሪሽድ ከሆነ ፋሚሊ ባክግራውንድ ነው የሚመጣው። ትምህርት ቤት ሲመጣ የተሻለ ኮንፊደንስ ይኖራል፣ የተሻለ ጨዋታ ይኖራል፣ የተሻለ ነገር አለ። ያ ብቻ አይደለም፣ የመምህራን ሚና ያንን የማካካስ አለው። ሌላው when students have poor engagement and academic self-regulation የተማሪዎቹ የትምህርት ተሳትፎ ዝቅተኛ በሆነበት አውድ ውስጥ እና ተማሪዎች የራሳቸውን የመማር ሂደት የመቆጣጠር የመምራት ክህላቸው ዝቅ ካለ የመምህራን ሚና ከፍተኛ ይሆናል። and this is reported። ይሄ ኢትዮጵያ ውስጥ ብዙ ጥናቶች ታይቷል። ስቱደንት ኢንጌጅመንት ኢን ዜር አካዳሚክ የኛ ራሱ እኔና ጓደኞቼ ያጠና ነው በጣም ዝቅተኛ ነው። የተማሪዎቹ በትምህርታቸው ላይ ያላቸው ተሳትፎ ዝቅተኛ ሲሆን የበለጠ ኢምፖርታንት የሚሆኑት መምህራን ናቸው። ለምን? ቲቸርስ ሼፕ ለርኒንግ ሃቢትስ ኤንድ አካዳሚክ ማይንድ ሴትስ። መምህራን የማትጋት ሚና አላቸው። ክህሎትን የማስተማርና የማስጨበጥ ሚና አላቸው። ኮንፊደንስን በራስ የመተማመንን ለልጆች ማስተማር ይችላል። ስለዚህ በእኛ ሁኔታ መምህራን አር ክሪቲካል። one good teacher can change the trajectory of a child's life። አንድ ጥሩ መምህር የተማሪውን የህይወት መስመር ጉዞ የመቀየር ኃይሉ በጣም ከፍተኛ ነው። ምክንያቱም መምህራን የአካዳሚክ ብቻ ሳይሆን ሌሎች ላይፍ ስኪልስ
ያስተምራሉ፣ ያስጨብጣሉ። የመማርን አውድና ከባቢ ይፈጥራሉ። ያ ሌላው ደግሞ መምህራን የበለጠ ኢምፖርታንት የሚሆኑት በዚህ ሁኔታ ነው። ኢን አዶለሰንስ ኤንድ ሰከንደሪ ስኩልስ በተለይ ልጆቹ ቅድም መግቢያ ላይ ለመናገር እንደሞከርኩት እያደጉ ሲሄዱ ከእድሜያቸው አንጻር በአዶለሰንት ሳይኮሎጂ ትምህርት ልጆቹ እያደጉ ሲሄዱ ከወላጆቻቸው ጋር ያላቸው ግንኙነት እየተበላሸ አይደለም፣ እንደዛ ሳይሆን ኢሞሽናል እንትኑ እየቀነሰ ከመምህራንና ከጓደኞቻቸው ጋር ያላቸው ግንኙነት እየጠበቀ ይሄዳል። ስለዚህ በሰከንደሪ ስኩልስ እና እድሜያቸው በዚህ አካባቢ ለሆኑ ልጆች መምህራን የበለጠ ምክንያቱም ምንድነው ፔሬንታል ኢንቮልቭመንት ቲፒካሊ ዲክላይንስ። ለምንድነው የመምህራን ተሳትፎ የሚቀንሰው? እያደጉ ሲሄዱ እያንዳንዳችንን ማየት እንችላለን። ልጆቻችን ሃይ ስኩል ሲገቡ ድሮ እስከ 4ኛ እስከ 6ኛ ክፍል የምናስጠናው አሁን አናስጠናም። ምክንያቱም ሰብጀክት ማተር ቢካምስ ስፔሻላይዝ ከወላጁ አቅም በላይ ይሆናል እና ቅድም እንዳረጉት ወላጅ ወይ አስጠኝ ሊቀጥሩ ይችላሉ ወይ ሌላ ነገር። ይሄን ሁሉ ግን መምህራን የመስራት አቅም አላቸው በዚህ ጊዜ እና ቲቸርስ ቢካም ሞር ኢምፖርታንት። በእንደዚህ አይነት አውድ ሁኔታ መምህራን ኢምፖርታንት ናቸው። ሃይ ስኩል ስቱደንትስ አር ሞር ሪስፖንሲቭ ቱ ቲቸር ኤክስፔክቴሽንስ። ባይ ዘ ዌይ የተማሪዎችን ውጤት ከሚወስኑ አንዱ ትልቁ ፋክተር መምህራን ከተማሪዎቻቸው የሚጠብቁት ነገር ነው። ሪያሊስቲክ ኤክስፔክቴሽን ካለ መምህራን ዲማንድ የሚያደርጉ ከሆነ ተማሪዎች በዚህ ጊዜ በዚህ ሰዓት ለነገ ለሳምንት እንደዚህ ሪያሊስቲክ የሆነ ወይም ውጤት አሁን እኔ አንዳንድ ትምህርት ቤቶች እኔም የማስተምርበት ኮንትራት እንፈርማለን። ተማሪውም ይፈርማል፣ እኔም እፈርማለሁ። ልጅህ በዚህ ሴሚስተር 90 አቬሬጅ እሷ እዛ ትመጣለች 90 ታመጫለሽ። ኦኬ እንድታመጪ ምን ማድረግ አለብሽ? እሺ መምህራን ብቻ አይደለም ትምህርት ቤቱም ዲማንድ ያደርጋል። እንፈርማለን፣ ይሄዳል። ከዛ በሆምሩም ቲቸሩ በኩል በኋላ ይታያል። ያ you see if the expectation is realistic ተማሪዎቹ በኤክስፔክቴሽኑ ልክ ያድጋሉ እና የመምህራን ሪያሊስቲክ የሆነ ኤክስፔክቴሽን ከተማሪዎቻቸው ኢምፖርታንት ነው። ሆምወርክ ሰጥቶ መሄድ ብቻ ምናምን አይደለም ነው። ነገር ግን በምን ያህል ጥራት መሰራት አለበት። ፊድባክ ኢምፖርታንት ነው። ስለዚህ ቲቸርስ ማተር ሞር ፎር አቺቭመንት ትራጀክተሪስ ኢን ሚድል ኤንድ ሃይ ስኩልስ። ልጆቹ ከፍ እያሉ በሄዱ ቁጥር የመምህራን ሚና ከፍ ይላል። ቲቸርስ ክሬት ዘ ለርኒንግ ኢንቫይሮንመንት ቅድም ያልኳቸው ነው። ኖ ሲንግል ፔሬንት ካን ሪፕሌስ ዘ ዴይሊ ኢንስትራክሽናል ፓወር ኦፍ ኤ ግሬት ቲቸር። ዲስ ኢዝ ኤ ሪያሊቲ። የትኛውም አይነት ወላጅ ቢሆን በተለይ ልጆቹ ከፍ እያሉ ሲሄዱ የመምህራንን ሚና ሊተካ ይችላል። ስለዚህ ኢንቨስትመንት ኦን ቲቸርስ ትልቅ ሪተርን አለው። ዳትስ ቬሪ ኢምፖርታንት። ኳሊቲ ቲቸርስ ማተር። የመምህራን ጥራት ትልቅ ትርጉም አለው። አይ ቲንክ ብዙ ሰዓት እየወሰድኩ ነው መሰለኝ። አንድ ነገር ሳረሳው መናገር ያለብኝ በእኔ ግንዛቤ የኢትዮጵያ ተማሪዎች የትምህርት ውጤት ቅድም ድራማው ላይ ክሊርሊ ያሳዩት ነው። ለተማሪዎች የትምህርት ውጤት መውደቅ ወይም መቀነስ፣ ሶሪ ቃሉ ጥሩ ካልሆነ መቀነስ ትልቁ ነገር ሲስተም አካውንቴቢሊቲ የለም። ቅድም አይታችኋል አይደል? እኔ አይደለሁም እኔ ነኝ
የተሻለ ውጤት ስታመጣ ልጅቷ ወላጅየዋ እኔ እኮ ኢንቨስት አድርጌ ነው እንደዚህ ያደረኩት አንተ አይደለህም። ለወደቀው ልጅ ደግሞ መምህሩ አይ ይሄ ተጠያቂነት የትምህርት ስርዓታችን ውስጥ ተጠያቂነት የለም። መምህሩም አይጠየቅም፣ ወላጅም አይጠየቅም፣ ፖሊሲ የሚያወጣውም አይጠየቅም፣ ተማሪውም አይጠየቅም። ስቱደንትስ ሃቭ ዜር ኦን ሲግኒፊካንት ሼር። ስለዚህ አካውንታቢሊቲ ሲስተሙ በደንብ መጠናከር አለበት። ኦነስት ነው። እኔም አንድ ስለ አካውንታቢሊቲ ስናገር ምን ያህል ለውጥ እንዳመጣ በምሳሌ መናገር እችላለሁ። ኢትዮጵያ ውስጥ ከተወሰኑ ዓመታት በፊት የዚህ ዩኒቨርሳላይዜሽን ኦፍ ፕራይመሪ ኤጁኬሽን ምናምን የመጣ ጊዜ ገጠር መምህራን እንዲያቋርጡ አይፈልግም። ተማሪዎቹ በምንም ታምር እንዲያቋርጡ አይፈለግም። ስለዚህ መምህራን እቤት ድረስ ይሄዳሉ። አንድ ቀን ከቀረ 2 ቀን ከቀረ ልጁ እቤት ሄደው ያመጣሉ። ይጠየቃሉ። ያንን ካላረጉ ይጠየቃሉ። ስለዚህ አቴንዳንሱ ፓርቲሲፔሽኑ ኢት ዋዝ ሞር ዛን 90%። የፕራይመሪ ኤጁኬሽን ከቨሬጁ ኢትዮጵያ ውስጥ በጣም አደገ። ለምን? ተጠያቂነት አካውንታቢሊቲ ስለነበር። በትምህርት ጥራት ወላጅ ይጠየቃል፣ ተማሪው ተጠይቀዋል፣ የትምህርት ባለሙያ መምህራን ተጠይቀዋል። አሁን ለምሳሌ በተከታታይ 3 ዓመት 4 ዓመት ዝቅተኛ ውጤት ሲመጣ መምህሩ ተጠይቀዋል? አልተጠይቀም። የትምህርት ሚኒስቴር ተጠይቀዋል? አይ ዶንት ኖ። ኦር መምህራን ኦር ወላጅ ተማሪዎች ተጠይቀዋል? የለም። ስለዚህ ትልቁ ቁልፍ ሲስተም የተጠያቂነት ስርዓት መዘርጋት እያንዳንዱ ቅድም እኔ ነኝ አንተ ነህ ምናምን የሚል ሳይሆን ስኬት ሲኖር የኔ ነው፣ ውድቀት ሲኖር የእናንተ ነው በሚለው አሁን የመጨረሻ ነው ይሄ ነጥብ። አንድ ሪሰርች ላይ ያየሁትን ነው ማጋራችሁ። ይሄ ሪሰርች who is responsible for students achievement or learning outcomes ተብሎ ተማሪዎች፣ ወላጆችና መምህራን ተጠየቁ። የኛ ሀገር ጥናት አይደለም፣ የሌላ ሀገር ነው። እና ሶስቱም የተለያየ መልስ አምጥተዋል። ለመምህራን የሚገርመው ደግሞ ለስኬቱና who is to blame ተብለው ሲጠየቁ ማን ነው ብሌም መደረግ ያለበት ተብለው ሲጠየቁ ደግሞ የተለየ ነው ያመጡት። እሱን መልሱን እንየው አብረን። ስቱደንት ቪውስ ኦን who is responsible for their learning ተማሪዎቹ ምን አሉ? ማን ነው ተጠያቂው? or who is important ተብለው ሲጠየቁ ተማሪዎቹ አንደኛ ያደረጉት መልስ በኦርደር ነው፣ በፕራዮሪቲ በመልሳቸው እንትን የተቀመጠው። ተማሪዎች ምን አሉ? ተማሪዎች ራሳቸው ናቸው። ለተማሪዎቹ ውጤት ይሄ ለአሁኑ ውይይት ላይረዳ ይችላል። ተማሪዎች ነው። ምክንያቱም የኛ ሀገር ጥናት አይደለም ብያቸዋል። ካልቸር ያልኳችሁ ቅድም ለዛ ነው። እኛ ባህላችን እንትን መውሰድ አለ ኃላፊነትን ምናምን የመውሰድ ባህል በጣም ዝቅተኛ ነው። ሶሪ። ስለዚህ ተማሪዎቹ ምን አሉ? እኛ ራሳችን ነን። You have got to be determined and try your best in everything and say I can do this. Put as much effort as you can into your learning. በቃ ትምህርት ላይ ኢንጌጅ አድርግ፣ ኢንቨስት አድርግ። አንተ ይህንን ከሰራህ ዋናው አክተር አንተ ነህ፣ ተማሪው እኛው ራሳችን ነን አሉና በሁለተኛ ደረጃ ያስቀመጡት ግን መምህራን ነው። ይህ ጥናት የሃይስኩል ተማሪዎች ላይ የተደረገ ጥናት ነው። ስለዚህ ምን አሉ? ጉድ ቲቸር ማተርስ፣ መምህራን ናቸው ዋናዎቹ። መምህራን a good teacher you don't really need natural ability. With a good teacher you don't really need natural ability. Like all you need is to pay attention. ስለዚህ ሁለት የመምህራንን ኳሊቲ ነጥረው አንጥረው አወጡ። አንደኛው ቲቸርስ ኮምፒተንስ፣ የመምህራን ብቃት። የመምህራን ብቃት ካለ ናቹራል ኤቢሊቲ አያስፈልገንም፣ እነሱን ብቻ መከታተል ነው
አቴንድ ማድረግ ነው፣ ክላስ አቴንድ ማድረግ ነው፣ መማር ነው፣ መጠየቅ ነው። ስለዚህ የመምህራን ብቃት ሰብጀክት ማተር ኖሌጅ፣ የሜትድ የፔዳጎጂ ኖሌጅ ማተርስ፣ የአሰስመንት ስኪል ኖሌጅ ማተር ያደርጋል እና መምህራን ዚያር ሞር ኢምፖርታንት። ነገር ግን በዛ ጥናት ደግሞ የመምህራን ብቃት ብቻ አይደለም ተማሪዎቹ ሪፖርት ያደረጉት የመምህራን ካራክተር፣ ባህሪ፣ ስነ ምግባር። አንድ ተማሪ እንደውም ምንድን ያለው መምህሬን ላለማሳፈር በከፍተኛ ደረጃ እሰራለሁ። ስለሚወደኝ መምህሬን ላለማሳፈር በከፍተኛ ደረጃ እሰራለሁ። ስለዚህ ጥሩ መምህራን እኛም በግራጁዌት ተማሪዎች ላይ ያጠናነው ጥናት ያሳየን የግራጁዌት ተማሪዎች የፒኤችዲ እና የማስተርስ ተማሪዎች ከመምህራን ኳሊቲ የትኛው ይሻላል የሚል ጥያቄ ነገር ነበር። ለሱ ምንድን ያሉት ቲቸርስ ኮምፒተንስ አሉ። ቲቸርስ ካራክተር፣ የመምህሩ ካራክተር፣ መምህሩ እኔን የሚያከብረኝ ከሆነ፣ የሚቀበለኝ ከሆነ፣ ቅርቤ ከሆነ፣ የሚረዳኝ ከሆነ እኔ በትምህርት ይጎብዛለሁ። ይሲ ስለዚህ ኮምፒተንሱ፣ ኤቢሊቲው፣ ሰብጀክት ማተሩ ምናምን ብቻ ሳይሆን የስነ ምግባር ባህሪ አንኮንዲሽናል፣ ቅድም ወንድሜ ያቀርበው አንኮንዲሽናል የሆነ ሪጋርድ መስጠት። ምን አሉ? በጣም የሚያስቅ ነው አክቹዋሊ። በሶስተኛ ደረጃ ያስቀመጡት ተማሪዎቹ ወላጆቻቸውን ነው እና ወላጆች ድጋፍ ነው የሚያደርጉ። እንዳውም አንዳንዱ ድጋፋቸው ያስቃል ነው ያሉት። ይኸው students show their parents as playing a role in supporting their success. They turn the TV off for you. ቴሌቪዥኑን የማጥፋት reminding us if you got homework የቤት ስራ እንዳለን የማስታወስ እና arranging extra tuition የሆነ ክፍያ ነገር ካለ ያንን ማድረግ ነው እንጂ ሃይ ስኩል ላይ የመምህራን ከዛ የዘለለ የተማረ የወላጆች ከዛ የዘለለ ነገር የለም። ስለዚህ ማንን ነው ካፒታላይዝ ያደረጉት? is the importance of their teachers. sorry. ወላጆችስ ምን አሉ? ወላጆች ደግሞ ምንድነው ያሉት? ቲቸር ስቱደንት ሪሌሽንሺፕ ነው ማተር የሚያደርገው። ያ የተማሪና የመምህሩ ግንኙነት፣ መምህርም ለብቻው አላሉ፣ ተማሪም ለብቻው አላሉ። የሁለቱ ግንኙነት ግን is very important. Good teachers have a profound impact on children's achievement and personality. ይህንን ወላጆች ናቸው ያሉት። ጥሩ መምህራን ካሉ የትምህርት ውጤታቸውን ብቻ ሳይሆን ሌላኛውን ባህሪያቸውን፣ ስብዕናቸውን ሁሉ ይገነባሉ። ስለዚህ good teachers matter. ሁለተኛ ደረጃ ላይ ያስቀመጡት ኮላቦሬሽን ነው። እንደውም እነሱ ያሉት the holy trinity የሶስትዮሹ የተማሪዎች የወላጆችና የመምህራን ቅንጅት ኢምፖርታንት ነው። በሶስተኛ ደረጃ ያስቀመጡት parents from the high or middle socio-economic school argued predominantly it is a child. ይኸውላችሁ ወላጆች ማን ነው የበለጠ ጥሩ ተብለው ሲጠየቁ የተለያየ መልስ አምጥተዋል። ከፍ ካለ የኑሮ ደረጃ የመጡት ወላጆች ልጆች ናቸው ተጠያቂ ነው። ቅድሚያ ልጆች ተጠያቂ፣ ምክንያቱም እነሱ ሪሶርስ ስላሟሉ ሊሆን ይችላል። ጥሩ ትምህርት ቤት ከፍለው ስላስተማሩ ሊሆን ይችላል። ወር ቤት ውስጥ ሆም ኢንቫይሮንመንት ፈርኒሽ ስለተደረገ they said it is a child as you can only take a horse to water. ፈረስን ውሃ ወንዝ ተወስደዋለህ እንጂ አታጠጣውም እንደሚባለው እኔ አስገብቼዋለሁ። በቃ እዛ እንትና የሚባለው ትምህርት ቤት ገብቶ የለም እንዴ? it is up to him. you see ይሄ ትክክለኛ ነገር አይደለም። ዝቅ ካለ ባክግራውንድ የመጡት ወላጆች ደግሞ ቲቸርስ አር ሞር ኢምፖርታንት አሉ። ምክንያቱም ትምህርት ቤትና መምህራንን ቅድም እንዳልኳችሁ እንደ ግሬት ኢኳላይዘር ያያል። ምክንያቱም ሪሶርስ የላቸውም፣ አልተማሩም፣
በትምህርትም በሀብትም ዝቅተኛ ናቸው። ስለዚህ ትረስታቸው ያለው እምነታቸው ያለው መምህራን ነው። ኤኒዌይ ግን ወላጆችም ስቲል ያሉት መምህራን ኢምፖርታንት ናቸው ነው። መምህራንስ ምን አሉ? ተማሪዎች አሉ። መጀመሪያ እንግዲህ ይሄ ብሌም ሽፍቲንግ እንደሚባለው ነው። እኛም ሀገር የተለመደ ሊሆን ይችላል። ተማሪዎች ናቸው። they have to take on board that it is their responsibility to learn። የመማር ኃላፊነት የነሱ ነው። ቅድሚያ ተጠያቂዎቹ እነሱ ናቸው። እንግዲህ ይሄኛው ጥያቄ የቀረበላቸው የተማሪዎቹ ውጤት ዝቅ ባለበት ሁኔታ ላይ ነው። ያኛው ጥያቄ ቢሆን ማነው ኢምፖርታንት ተብሎ ቢጠየቁ እኛንን ሊሉ ይችላል። ግን የተማሪዎቹ ውጤት ዝቅ ተብሎ ሲጠየቅ ራሳቸው ናቸው። Teachers seem to particularly endorse the importance of teacher-student relationship። እነዚህም የተማሪንና የመምህርን ግንኙነት ትልቅ ቦታ ሰጥተዋል። አንዳንዶቹ መምህራን ደግሞ ያሉት ሪሶርስ የለንም፣ አክሰስ ቱ ሪሶርስስ፣ ክላስሩም ወይም እንደዛ አይነት አትሪቢዩሽን ወደ ሌላ መጠቆም። ኤኒዌይ እንግዲህ በአጠቃላይ እኔ ይዤው የተነሳሁት ነጥብ ምንድን ነው? ለተማሪዎች የባህሪ እድገት፣ መልካም ባህሪ መላበስ፣ የትምህርት ውጤት መሻሻል ስርዓቱ የተለያዩ ሲስተምስ ኢንተራክሽን ኢዝ ኢምፖርታንት። ነገር ግን እንደኛ አይነት ባለ ሁኔታ በእኛ አውድ በእኛ የትምህርት ስርዓት ውስጥ ግን ቲቸርስ አር ሞር ኢምፖርታንት ዛን ፔሬንትስ። ዳትስ ማይ ኮንክሉዥን። አመሰግናለሁ።